ከለውጡ ማግስት ጀምሮ ኢትዮጵያን ሲመራ የቆየው ብሎም መጪዎቹን 5 ዓመታት አገሪቱን ለመምራት የህዝብ አደራ የተቀበለው ብልጽግና ፓርቲ የዜጎችን ሁለንተናዊ ተጠቃሚነት ለማረጋገጥ የተለያዩ ፖሊሲዎችና ስትራቴጂዎችን በመቅረጽ የተለያዩ እንቅስቃሴዎችን እያከናወነ ይገኛል። የአዲስ አበባ ከተማ አስተዳደር በእነዚህ ዓመታት ለከተማ አስተዳደሩ ሁሉን አቀፍ የልማት እንቅስቃሴ አስተዋጽኦ ላበረከቱ ባለሀብቶች የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ምስጋና አቅርበዋል። የከተማችን ባለሀብቶች ፓርቲያችን ብልጽግና ሀገራችንን ለመገንባትና ሁሉንም ኢትዮጵያዊ ተጠቃሚ የሚያደርግ ፖሊሲና ስትራቴጂ ነድፎ እየተጋ መሆኑን ገብቷችሁ ግልጽ አቋም ይዛችሁ በዘወትር አጋርነታችሁ ግንባር ቀደም ሆናችሁ በሁሉም መልኩ በንቃት በመሳተፍ ላደረጋችሁት ድጋፍ ሁሉ ምስጋና ይድረሳችሁ ብለዋል ከንቲባ አዳነች። በአሁኑ ምርጫ አብዛኛዎቻችሁ እኛ ባለን መረጃ ተመዝግባችሁ ሰራተኞቻችሁን አስመዝግባችሁ ጎረቤቶቻችሁን አስመዝግባችሁ ይሄ ማለት ለኢትዮጵያ ሀገር ግንባታ በጣም ወሳኝ ነው። ሀገር መገንባት ያለባት በህጋዊ መንገድ ነው። ይህንን ደግሞ መወሰን ያለበት ህዝብ ነው የሚለውን አምናችሁ ግንባር ቀደም ሆናችሁ እንደተሳተፋችሁ ጭምር ስለሰማን የባለፈውን ያልተለመደ ወይም ደግሞ ትክክል ያልሆነውን ተሳትፎ ባህል ያሻሻላችሁ አዳዲስ ባህሎች በሀገራችን እንዲመዘገቡም ስላደረጋችሁ በዚህ በኩልም ትልቅ ምስጋና ማቅረብ ወዳለሁ። ባለፈው እንደምታስታውሱት አራዳ ፓርክ ላይ ስንጠራችሁ ማታ ጠርተን በሚቀጥለው ምሽት ላይ ነው እስከ 1.3 ቢሊዮን ብር ቃል የተገባው። አብዛኛው ወዲያው ነው የተሰበሰበው። ይሄ የኮሚትመንቱን ልክ ያሳያል። እናንተ አቅም ሆናችሁን ገበያው ላይ የነበረውን መዛባት የሰጣችሁንን ገንዘብ 70%ን ማህበረሰቡን ነው የደጎምንበት። ከንቲባ አዳነች አክለውም የኢትዮጵያ ምርጫ የአንድ ፓርቲ አብላጫ ድምጽ ከማግኘት በላይ ከፍ ያለ ሀገርን የማጽናት ተግባር ነው ብለዋል። እንደምታውቁት የኢትዮጵያ ምርጫ የአንድ ፓርቲ አብላጫ ድምጽ የማግኘት ጉዳይ አይደለም። ሀገራችን ኢትዮጵያ በተረጋጋ መንገድ እንዳትመራ፣ ነገሮች እየተጀመሩ እንደገና እየፈረሱ ወደ ኋላ እንዲመለሱ ህጋዊ አካሄድ ሳይሆን በጉልበት በተለመደው ከዚህ በፊት ወደ ኋላ በጎተቱን አካሄዶች እንዲሁ አንዱ አንዱን ጠልፎ ሲጥል እንድንቀጥልና በደህንነት ውስጥ እንድንዳከር ለማድረግ የሀገር ውስጥ ብቻ ሳይሆን በርካታ የሀገራችን ተቃራኒ ሳይድ የቆሙ አካላት ሲሰሩ እንደነበረ ሁላችሁም የምታውቁት ነው። የሚዲያ ዘመቻውን ታውቁታላችሁ። ያ ሁሉ ሊሰበር የቻለው በህዝባችን ጽናት ነው። ዜጎች ለዲሞክራሲ ስርዓት ግንባታ ያሳዩት ጽናት የተጀመረው የሀገር ልማት ለማስቀጠል ያለውን ፍላጎትና ሰላምን ዘላቂ የማድረግ ጉዞ እንዲሳካ ለፓርቲው ታላቅ ኃላፊነትና አደራ መስጠቱንም ገልጸዋል። የሚፈልገው የዲሞክራሲ ስርዓት እንዲገነባለት መሆኑን የሚፈልገው ዘላቂ ሰላም መሆኑን አቋም ይዞ ተናግሯል። አዲስ አበባ ላይ የነበረው እንግዲህ የሀገሪቷ ማዕከል እንደመሆኗ ዋና ከተማ እንደሆነ ብዙ ጫናዎች ይኖራሉ። ግን ከአዲስ አበባ ባሻገር በሀገራችን የሆኑ አንዳንድ ሁነቶች በእርግጥ ይሄ ህዝብ በደንብ አውቀነዋል ወይ እንድንል የበለጠ እንድንመረምር የበለጠ እንድንጽፍና እንደገና እንድናስብ አድርጎናል። ህዝባችን በዚህ ደረጃ ጽናት በዚህ ደረጃ አቋም ነው ህጋዊ መንገድ ብቻ ነው ምርጫችን ወደ ማለት የተሸጋገረበት ሁነት በእርግጥ በታሪካችን ውስጥ አዲስ ምዕራፍ ነው ማለት ይቻላል። በተሰጠን ኃላፊነት በተጣለብን እምነት ከልብ በእውነት በማገልገል በቅንነት በማገልገል በትጋት በማገልገል ሁሉንም ማህበረሰባችን እንከሳለን። በብልጽግና ፓርቲና በግሉ ሴክተር ጠንካራ አጋርነት እንዲፈጠር እንደ ሀገር የተጀመረው የብልጽግና ጉዞ ይሳካል ብሎ ያምናል ሲሉ የጠቆሙት ከንቲባ አዳነች ለግሉ ሴክተር የሚደረገው ድጋፍ ተጠናክሮ ይቀጥላልን ብለዋል። ያለ ግሉ ሴክተር በምንም አይነት እንደ መንግስት ብቻችን ሮጠን የሀገራችንን ብልጽግና እናሳካለን የሚል ፖሊሲም ስትራቴጂም የለንም። የግል ሴክተርን እንዳመራር ስንደግፍ በሙሉ ነፃነት ነው የምንደግፈው። ግባችን ብልጽግና ነው። መንገዳችን መደመር ነው። ይሄ መደመር የሚለው የብዙ አቅም የብዙ አካል ድምሮችን አንድ ላይ አምጥቶ ወደ ብልጽግናችን ያደርሰን ዘንድ የተለመ ነው። በማንኛውም በስራችሁ ውስጥ በምታረጉት ጥረት በምታረጉት ግረት ለመለወጥ አጠቃላይ ለሀገራችሁ ግንባታ ሌት ተቀን የምትተጉ ሁሉ ድጋፋችን አይለያችሁም። ውጤቱ የጋራችን ነው። እንደ ሀገር የተካሄደው ጠቅላላ ምርጫ ውጤታማ ሆኖ ይጠናቀቅ ዘንድ አስተዋጽኦ ያበረከቱ አካላትንም ከንቲባ አዳነች አመስግነዋል።